ምእመናን በዘረኝነት ተደራጅተው በሰፈራቸው ተደራጅተው ሙሉ የአንድ ቤተ ክርስቲያን ደብር የአንድ ሰፈር ሰው ሆነው የወሎ ሕዝብ ሳይወክላቸው በወሎ ሕዝብ ተሰብስበው ቤተ ክርስቲያንን የሚግጡ አገልጋዮችንና የደብረ አለቆችን ልንገራችሁ። የጎንደር ሕዝብ ሳይወክላቸው በጎንደር ስም ተሰባስበው ቤተ ክርስቲያንን የሚግጡ ቤተ ክርስቲያንን የሚያቆሽሹ ጎጠኞች፣ ዘረኞች ካሉ መፍትሄውን ልንገራችሁ። በጎጃም ስም ተደራጅተው ተሰብስበው የአንድ ቤተሰብ አባላት ሁሉ ተሰብስበው በድቁና፣ በቅስና፣ በመምህርነት እንዲሁም በአለቃነት እንዲሁም በቢሮ ሰራተኝነት ተሰብስበው በዘረኝነት ማዕበል ውስጥ ተውጠው የጎጃም ሕዝብ ሳይወክላቸው ለሚበጠብጡ አገልጋዮች መፍትሄውን ልንገራቸው። በሸዋ ስም የሸዋ ሕዝብ ሂድና ተደራጅተ ዝረፍልኝ፣ ሌሎችን ጥላልኝ ሳይለው ተደራጅቶ በሸዋ ስም ቤተ ክርስቲያንን ተቀናይቶ ለሚበላ ዘረኛ ካህን መፍትሄውን ልንገራቸው። በትግራይ ስም ተደራጅቶ በአንዲት ቅድስት ቤተ ክርስቲያን ላይ ከኛ ውጭ ማየትም መስማትም መመልከትም ሌላ አገልጋይ ማየት አንፈልግም ለሚል ዘረኛ አገልጋይ መፍትሄውን ልንገራቸው። በኦሮሞ ስም እንዲሁም በጉራጌ ስም ተደራጅቶ ከኔ ውጭ ሌላ ማየት አልፈልግም የሚል አለቃ የሚል አገልጋይ የሚል የቢሮ ሰራተኛ ሁሉ መፍትሄውን ልንገራቸው። ምዕመናን አዳምጡ። በየደብራችሁ ጎራ ትሉና ማን የተሰበሰበው? አለቃው ዘረኛ ነው አይደለም? ካህናቶችስ ያሉት ዘረኞች ናቸው አይደሉም ብላችሁ ተጠይቁና ፍጹም ዘረኛ መሆናቸውን ካረጋገጣችሁ ከነሱ ብሔርና ከነሱ ሰፈር ውጭ ሌላ ማየት የማይፈልጉ ከሆነ እናንተም ዘር አላችሁ፣ እናንተም ብሔር አላችሁ፣ እናንተም ቋንቋ አላችሁ፣ እናንተም አካባቢ አላችሁና ለእነዚህ ዘረኞች ምንም አይነት አስተዋጽኦ አታድርጉ። የንስሐ አባት አትያዟቸው። ዘረኛ የንስሐ አባት እናንተን ሊያጸድቅ ሳይሆን የእናንተን ገንዘብ ሊበላ የመጣ ሆዳም ነው ማለት ነው። በዘረኝነት ተሰብስቦ አለቃ ሆኖ ወደ እናንተ ደብር ከመጣ በዘሩ ሊዘርፋችሁ ተደራጅቶ ሊዘርፋችሁ የመጣ የወንበዴ ስብስብ እንጂ እናንተን ወደ መንግስተ ሰማያት ሊያስገባ የጽድቅ ባለቤት ሊያደርጋችሁ መንግስተ ሰማያት መርቶ ሊያገባችሁ አይደለምና ምንም አይነት አስተዋጽኦ አታድርጉለት። ቤተ ክርስቲያን ቢገነባ ገንዘብ አትስጡት። ምድዋየ ምጽዋቱ ቢደርቅ ገንዘብ አታዋጡ። መቋሚያ፣ ጸናጽል፣ ልብስ ግዙልኝ አትግዙለት። ተደራጅቶ የሚለብሰው እሱ፣ ተደራጅቶ የሚያገለግልበት እሱ፣ ተደራጅቶ የሚዘርፈው እሱ። ለምን ብላችሁ አታድርጉ። ንቁ ምዕመናን።